አንድ ሰው ከተያዘ በኋላ ከአንድ ቀን እስከ 5 ቀን ውስጥ ኃይለኛ የሆነ ትኩሳቱ ሲለካ ከ39 እስከ 40 ዲግሪ ሴንቲግሬድ የሚደርስ ትኩሳት ይኖራቸዋል። ይሄም በጣም ሃይ ግሬድ ፊቨር የምንላቸው ነው። ሌላው በጣም ኃይለኛ የሆነ ራስ ምታት፣ ድካም፣ እንደዚሁም ደግሞ ይሄ በጣም ሰውነታቸውን መቆረጣጠል ዊክ ማድረግ፣ ይሄ የመጀመሪያው ከአንድ ቀን እስከ 5 ቀን ላይ የምናያቸው ምልክቶች ናቸው። ሁለተኛው ሚድል ፌዝ እንላቸዋለን። መቼ ነው የሚጀምረው? ከ5 ቀን እስከ 7 ቀን ደግሞ ለ2 ቀን የምትቆየዋ ምልክቶች አሉ። አንደኛው በጣም ሲቪየር የሆነ ወተር ኢዲሃር ኃይለኛ የሆነ ተቅማጥ ውሃ ነው። እያለ ቶሎ ተቅማጥ ይኖራቸዋል። ውሃ የሆነ ተቅማጥ። ሌላው በጣም ቁርጠት ይኖራቸዋል። አብዶሚናል ክራምፕ ይኖራቸዋል። የሆድ ቁርጠት ይኖራል። ሌላው ማቅለሽለሽ፣ ማስታወክ እና ኮንጃክቲቫይተስ፣ ይሄኛው አይናቸው ውስጡ በጣም ቀይ የመሰለ ነገር ይሆናል ማለት ነው። ሌላው እንደዚሁም ደግሞ ራሽ፣ ማሳከክ፣ አንዳንድ የሆኑ ነገሮች ይወጡባቸዋል። ይሄ ከ5 ቀን እስከ 7 ቀን ላይ የምናያቸው ምልክቶች ናቸው። ሲቪየር ወይም ደግሞ በጣም ሌታል ነው፣ በጣም ገዳይ ነው፣ በጣም ኃይለኛ ነው የሚለው መቼ ነው? ከ7 ቀን እስከ 10 ቀን ላይ የሚመጣው ምልክቶች ናቸው። ያ ደግሞ በጣም ሄሞሮጂክ ፌዝ ይባላል። ራሱ ይችላል የመድማት ፌዝ ምንለው። በእነዚህ ጊዜ ውስጥ እየዳነ ካልመጣ ከ7 ቀን በኋላ እነዚህን ምልክቶች ማሳየት ይጀምራል። ለመሞት የሚያስችሉት ሊዳርጉት ይችላሉ ማለት ነው። ምንድነው ደሙ የሚመጣው? ከአፍንጫ ሊሆን ይችላል፣ ከአፍ ሊሆን ይችላል፣ ከአንጀት ሊሆን ይችላል። አፐር ጃይ ብሊዲንግ ሊመስል ይችላል። እና እነዚህ አይነት በጣም መድማት የምንለው ለዛ ነው። ሌላው ይሄ በሰገራ ውስጥ ራሱ ደም ሊታይ ይችላል። ለብቻው ቀላቅላ ትንሽ ደም፣ እንደዚሁም ደግሞ በጣም ብዙ ደም ስለሚወጣቸው ኮንፊውዥን፣ ራሳቸውን መሳት፣ ኢሪቴብል መሆን፣ ደም ማነስ ውስጥ ይገባሉ። እና በጣም ቅድም እንዳልከው አንተም ስታነሳ ኮዝ ኦፍ ላይ ኦርጋን ፌለር፣ የኩላሊትና የጉበት መስራት እየቀነሰ ኦርጋናቸው ዳሜጅ ይሆናል። እግራቸው ያብጣል። በጣም ራሳቸውን ስተው ኮማተስ ውስጥ ይገባሉ። በጣም ክብደት ይቀንሳሉ። እነዚህ መጨረሻ ላይ ይሄን ምልክቶች ካታየ በኋላ ወደ ፋታል ነው የሚደርሰው። ይሄ ማለት እንግዲህ እነዚህ ምልክቶች በ2 ወር ጊዜ ውስጥ ሳይሞላ ምንም አይነት ጥንቃቄ ሳይደረግ ከቀረ፣ ምንም አይነት የሕክምና እንክብካቤ አገልግሎት ሳያገኝ ከቀረ የሚታይበት ምልክት ነው ማለት ነው። መጨረሻ ላይ ወደ ሞት የሚያስኬደው እነዚህ ናቸው ዋና ምልክቶቹ። እነዚህ በዋነኝነት የጠቀስናቸው ምልክቶች በጥቂቱ ከታዩባቸው ቶሎ ወደ አቅራቢያ ወደሚገኘው ጤና ጣቢያ የሚሆን ሆስፒታል የሚሆን ወደ አሁን ሄደው ኮንታክት ማድረግ እንመክራለን።